እግዚአብሔር በመካከላችን ስላለ እየተናገረን ስለሆነ እግዚአብሔር ስም ብሩክ ይሁን። አሁን ደግሞ ጥቂት ጊዜ ከኔ ጋር በልቤ ውስጥ ያለውን እግዚአብሔርን ሐሳብ አቀርባለሁኝ። ሳምንት ያልነበራችሁ ሰዎች ምልክት አሳዩኝ። ሳምንት ያልነበራችሁ ብዙ ሰዎችን አያለው። ብዙ ወደ ኋላ እጄ መናገር አልችልም፣ ግን በጸሎት ላይ ተደጋግሞ እየተነገረ እንዳለ በጸሎት ላይ እንዳለን ታውቃላችሁ። በዚሁ ሐሳብ ላይ የተያዘ መልእክት ነው። እግዚአብሔር በልቤ ውስጥ ያስቀመጠውን እያየን ያለ ነው። ሳምንት ጀምር የነበረው ህንጻና ታድሶ በሚል ርዕስ ነው ያወራን የነበርነው በነህምያ መጽሐፍ ላይ። ነህምያ መጽሐፍ ለዚህ በጣም ጥሩ መጽሐፍ ሆኖ አግኝቼዋለሁ። ነህምያ መጽሐፍ በሁለት ይከፈላል። ሳምንት ያየነውን ጥቂት ነገር ለማንሳት ያህል በሪቢውልዲንግና ሪኒዋል ነው። ህንጻና ህዝቡን ማደስ ወይም ቅዱስ ከተማውንና ቅዱሱን ህዝብ በሚል ከምዕራፍ 1 እስከ 7 ከምዕራፍ 8 እስከ 13 ይህን እንደሚናገር አይተናል። እግዚአብሔር በእኛ መካከል ስላለው ህንጻ ሊሰጠን የጸለይንበት ጸሎት፣ የጣርንበት ጥረት፣ የሮጥንበት ሩጫ፣ በገንዘባችን፣ በጉልበታችን፣ በጸሎታችን ያደረግነው ነገር ሁሉ ምሳሌ እንደሆነ ለብዙ ሰው አንስቻለሁ። እግዚአብሔር ያንን በታድሶ እንድንደግም ይፈልጋል። እግዚአብሔር ህንጻ ሰጥቶናል እንድንገለገልበት። እኛ ግን የሱ ህንጻ ስለሆነ እኛን ደግሞ እግዚአብሔር መስራት ይፈልጋል። ስለዚህ እነሆ እንድንል እግዚአብሔር እየተናገረን እንደሆነ ይህንን ለማንሳት ሞክረናል። ምዕራፍ 1 እስከ 6 የሚናገረውን ሃይላይት የነህምያ መጽሐፍ ለማንሳት ሞክሬያለሁ። ባለፈው በነበረን እግዚአብሔር ሰውን ለመጠቀም በሚፈልግበት ጊዜ እኛ ራሳችንን ብንሰጥ እንደምናተርፍ፣ እኛ ባንሰጥ ግን እግዚአብሔር ሰው አጥቶ እንደማያውቅ፣ እግዚአብሔር ሰው እንደማይቸገር ይህንን በነህምያ ምሳሌ ነህምያ ማን ነው በሚል አንስተን ለማየት ሞክረናል። ነህምያ በምርኮ ምድር ላይ የተወለደ ኢየሩሳሌምን በእግሩ ረግጦ አይቶ ማያቅ ሰው እንደነበረ፣ እግዚአብሔር ለዛ ቀን ስል ያዘጋጀ ሰው እንደነበረ፣ በጣም the most influential leader እንደነበረ በኦልድ ቴስታሜንት ላይ ይህንን ለማየት ሞክረናል። ነህምያን ጸሎት ነው ሌላ ያየ ነው። የነህምያ ጸሎት 3 ኮንቴንት እንዳለው፣ አንደኛ እግዚአብሔርና እስራኤላውያን ስላላቸው ቃል ኪዳን እንደሚያነሳ፣ ሁለተኛ እስራኤላውያን እግዚአብሔር ጋር ስላላቸው ቃል ኪዳን እንዳልታመኑ በእግዚአብሔር ፊት እንደሚያነሳና፣ ሶስተኛ እግዚአብሔር ለሚመለሱ ሰዎች ደግሞ ያለውን ቃል ኪዳን እያነሳ እግዚአብሔርም በቃሉ አንተ እንዲህ ብለሃል፣ እንዲህ አይነት አምላክ ነህ እያለ የእስራኤልን ሕዝብ ይዞ ንስሐ ይገባ እንደነበረ አይተናል። ሌላው ስለ ነህምያ መረዳት አስደናቂ እንደነበረ፣ አስቀድሞ ማለቅ ባለበት ላይ ጉዳዩን የጨረሰበት፣ ቀድሞ እግዚአብሔር ጋር ጉዳዩ ማለቅ እንዳለበት፣ ስለዚህ በጸሎት ጨረሰ። ከዛ ወደ ንጉሱ ፊት መጣ። ከዛ ወደ ስራው እንደተሰማራ አስደናቂው መረዳት እንደሆነ ይህን አይተናል። ሌላው በእግዚአብሔር ፊት ቆይተን በእግዚአብሔር ፊት ጉዳያችንን ጨርሰን ስንነሳ በዓለም ላይ እኛን የሚያስቆም ነገር እንደሌለ፣ በእግዚአብሔር ፊት የወደቀ ሰው በማንም ፊት እንደማይወድቅ፣ በእግዚአብሔር ፊት የተንበረከከ በማንም ፊት እንደሚቆም፣ በእግዚአብሔር ፊት ሞገስ ያገኘ ሰው በማንም ፊት ሞገስ እንደሚያገኝ ይህንን አይተናል። ሌላው ታድሶ ምን እንደሆነ ለመግለጽ ሞክሬያለሁ። ሪቫይቫልና ሪኒዋል የምንለው አብሮ የሚሄዱ ግን አንድ እንዳልሆኑ የተለያዩ ነገሮች እንደሆኑ ለማየት ሞከርን። ታድሶ ከእግዚአብሔር ሐሳብ ስንወጣ፣ ከመንገዱ ስንወጣ፣ በአስተምሮ፣ በኑሮ፣ በሞራል ስንወድቅ ወደ ነበርንበት ለመመለስ የምናደርግ ጉዞ ሲሆን፣ ሪቫይቫል ደግሞ ለዚህ ጉዞ እግዚአብሔር የሚመልሰው ምላሽ እንደሆነ ይሄን አይተናል። ስለዚህ ታድሶ የሰዎች ምላሽ ነው፣ ሪቫይቫል ግን የእግዚአብሔር ምላሽ እንደሆነ ይሄንን ለማየት ሞክረናል። ታድሶ ለምን ግድ ሆነ የሚለውን ከነህምያ መጽሐፍ መነሻ እኛ ጋም ለምን ምለውን ይሄን ለማንሳት ሞክረናል። እስራኤላውያን በጣም በእግዚአብሔር የተወደዱ በምድር ላይ ምርጥ የሆኑ ሰዎች፣ እግዚአብሔር የሚዋጋላቸው ሰዎች፣ እግዚአብሔር ከጎናቸው የሚቆም ሰዎች እንደነበሩና ነገር ግን ከእግዚአብሔር ሐሳብ በመውጣታቸው ምድሪቱ መሳለቂያ እንደሆነች፣ እነሱ መሳለቂያ እንደሆኑ ይሄ ክፍል እንደሚነግረን አይተናል። ስለዚህ የኢየሩሳሌም ከተማ የእስራኤል ሕዝብ በእግዚአብሔር ፊት ስላመጹ እግዚአብሔር በምድሪቱ ጠላቶች ፊት አሳልፎ እንደሰጠና ዲስግሬስ እንደሆነ፣ ከተማ ራሱ ሆፕሌስ ኢንሴኩር እንደሆነ፣ ዊዛው ፕሮቴክሽን እንደሚኖሩ፣ ከዚህ የተነሳ የግዴታ ታድሶ ወደ እግዚአብሔር መመለስ አስፈላጊ እንደነበረ
ይሄ ዛሬም ለኛም የሚሰራ እኛ ፊት እኛ ቤት እኛ ዙሪያ እኛ ህይወት ውስጥ በጣም ብዙ ሚስደብ የሆነ ነገር እንዳለና ታድሶ የግዴታ እንደሆነ ይሄንን ለማንሳት ሞክሬያለሁ። ሌላው ስለ ሰለሞን ቤተ መቅደስ እና ዘሩባቤል ስለሰራው ቤተ መቅደስ ልዩነቶቹን ለማሳየት ሞክሬያለሁ። የሰለሞን ቤተ መቅደስ የእግዚአብሔር ክብር ሞላበት። ከዛ ካህናት አገልጋዮች መቆም እስከማይችሉ ድረስ በግንባራቸው ተደፍቶ ሰገዱ፣ አመለኩ። በጣም በደስታ ሙላት ሆሊ ፊር እግዚአብሔር እዚህ አለ፣ እግዚአብሔር እዚህ ጋር ነው በሚል በእግዚአብሔር ሀልወት ውስጥ እንዳሉ ተሰምቷቸው ቆሞ መናገር፣ ማገልገል፣ መዘመር እስከማይችሉ ድረስ ያጥለቀለቀ የእግዚአብሔር ክብር እንደነበረና ዘሩባቤል የሰራ ቤተ መቅደስ ደግሞ እንደዚህ እንዳልነበረ በእድሜ የቆዩ ያንን ቤተ መቅደስ ያዩ ዘሩባቤል የሰራውን ቤተ መቅደስ ሲያዩ አለቀሱ። ይሄ ቤት ብሎ ጠየቁ። ያንን ቤት ያየ ሰው አለ? የዛን ቤት ክብር ያየ ሰው አለ? ይሄ ቤት ምን ይመስላል? በአይናችን ፊት እኮ ምናምንቴ ነገር ነው ብሎ እንዳለቀሱ፣ በጣም እንዳዘኑ፣ የእግዚአብሔር መገኘት እንዳልነበረ፣ የእግዚአብሔር ክብር እንዳልመጣ፣ ዝም ብሎ የቆመ ነገር እንደነበረ፣ ስለዚህ ታድሶ ይግድ እንደሆነ ይሄም ቤት እኛም ያለንበት እግዚአብሔር ካልከራ እግዚአብሔር ካልመጣ በመካከላችን እግዚአብሔር ከሌለ ባዶ አዳራሽ እንደሆነ ይሄንን ለማንሳት ሞክሬያለሁ። ስለዚህ ወደ ዛሬው ሐሳብ ስንመጣ ክፍል 2 ነው ዛሬ የምናየው። እንግዲህ ሳምንት ያነሳው በአብዛኛው ስለ መሰራትና ከህንጻው ጋር የተያዘ ነው። ዛሬ ግን ታድሶ ክፍል 2ን ቀጥታ እናያለን። እግዚአብሔር እንዲያስተምረን ጸሎትን ጸልይ። እግዚአብሔር ሆይ ስለሰበሰብከን ስምህ ይባረክ። በመካከላችን ስላለ ክብር ላንተ ይሁን። በዚህ ቃል በኩል እግዚአብሔር ሆይ ልትለን የወደድከውን ነገር በሙሉ ያለ መከልከል ተናገር። እንድናስተውል እግዚአብሔር ሆይ ቃልህን በማስተዋል የተገባ ምላሽ እንድንሰጥ ደግሞ እርዳን። ስለሰማኝ አመሰግናለሁ በናዝሬቱ ጌታ በኢየሱስ ስም። ከኔ ጋር ናችሁ? እስቲ ካንተ ጋር ነን የሚል እግዚአብሔር ይባረክ። ከምዕራፍ 8 ጀምሮ ታድሶን ስናየው 3 ነገር ማንሳት እንፈልገው። አንደኛው የቃሉ ረሃብ፣ ሰዎቹ ወደ ቃሉ ነው የተመለሱት። አንዱ እሱ ነው የምናየው። ሁለተኛ ንስያ፣ ጾምና ጸሎት። ሶስተኛ ተግባራዊ እርምጃ። እነዚህ 3ቱን ነገሮችን ነው የምናየው። በጣም በወፍ በረር ነው ላሳያችሁ የምሞክረው፣ በጣም በቂ ሰዓት ስለሌለኝ ቶሎ ብዬ ላንሳ። የመጀመሪያው የቃሉ ረሃብ። ምዕራፍ 8ን ስታዩ እዝራ የሕጉን መጽሐፍ እንዲያመጣና እንዲያነብላቸው ጠየቁት። ከዛ ነህምያ ማንበብ ጀመረ። እያነበበ እያለ ሰዎቹ በማስተዋል ነው በማስተዋል ምዕራፍ 8ን ስታጠኑ ነህምያ ማስተዋል የሚል ቃል በተደጋጋሚ ተጠቅሶ ታገኛላችሁ። የክፍሉ ዋና መልእክት ነው እሱ። በማስተዋል ይሰሙ ነበረ። ከዛ እየሰሙ ሲሄዱ ማልቀስ ጀመሩ። እጃቸውን ከፍ አድርገው በእግዚአብሔር ፊት ራሳቸውን እንደተማረኩ ምልክት አሳዩ። በግንባራቸው ተደፍቶ ሰገዱ። በጣም ታላቅ የሆነ የልብ መሰበር። ለ6 ሰዓት ያህል ቆሞ ይህንን የሕግ ቃል ሰሙ ነበረ። ይህንን ሲያረጉ ከቆዩ በኋላ ታላቅ ለቅሶና ሐዘን በመካከላቸው ሆነ። በታላቅ ሐዘን ልባቸው ተመታ። ለምንድን ነው ያዘኑት? ልባቸው ለምንድን ነው በሐዘን የተመታው ካላችሁኝ፣ የሚነበብ ቃል በማስተዋል ሲሰሙ እግዚአብሔር የተናገራላቸው ሕይወትና እነሱ የሚኖሩት ሕይወት አልገናኛል። በአጭር ቋንቋ ስነግራችሁ ሁላችሁም በመስታወት ፊት ቆማችሁ ታውቃላችሁ አለ? በመስታወት ፊት ቆሞ ማያቅ። በመስታወት ፊት ስትቆሙ መስታወት ሪል እናንተን ያሳያችኋል። ሪል የሆናችሁትን። ፊታችሁ ቆሾ ከሆነ፣ ጸጉራችሁ እንደ ነገሩ ሆኖ ከሆነ፣ ልብሳችሁም የፈለጋ ያንን የሆናችሁትን ያሳያችኋል። ስለዚህ ምቹ ያልሆነውን ነገር ያያችሁ ታስተካክላላችሁ። የእግዚአብሔርን ቃል ሲሰሙ ልክ እንደ መስታወት አሳያቸው። ማን እንደነበሩ አወቁ። ምን እንደነበሩ፣ የት እንደነበሩ አወቁ፣ ገባቸው።
እግዚአብሔር ከተናገራቸው እንደውም አንዳንዶቹ ረስተውታል፣ አንዳንዶቹ ጭራሹኑ ሰምተው አያውቁም። የሙሴን እንደዚህ የሚባል ነገር አለ? እንደዚህ አይነት ትእዛዝ እግዚአብሔር ሰጥቶን ነበር? በእውነት እንደዚህ አይነት ነገር ነበረ ወይ? እኛ የት ነበርን? የሚል ለቅሶ ማልቀስ ጀምሩ፣ በጣም በሐዘን። ስለዚህ ነህምያ እና አብሮት ያሉ ሰዎች አጋጣሚ የተሰበሰቡበት ስብስብ በእስራኤል ዘንድ በጣም የሚከበር የዳስ በዓል የሚባል ታላቅ በዓል ነበረ። ስለዚህ በዚህ በዓል ላይ የደስታ ቀናችን ነው። የኢየሩሳሌም ቅጥር ከተጠናቀቀ በኋላ የተሰበሰቡበት የታላቅ ደስታ ጊዜ ስለሆነ አታልቅሱ ብሎ አስቆሟቸው። አታልቅሱ። ከብዙ ሐዘንና ልብ መሰበር በኋላ የነ ነህምያን ምክር ሰምቶ ተነሱ። ዛሬ ለምንድነው ለእግዚአብሔር ቃል አፕታይት ያጣ ነው? ለምንድነው ፍላጎት? እዚህ ጋር ስታዩት ሁለቱንም ነገር ነው የምታዩት፣ ፍላጎት እና ማስተዋል። የእግዚአብሔርን ቃል የሰሙበት ሚገርም የቃሉ ረሃብ እና የሚሰሙበትን ቃል ያስተዋሉበት መንገድ በጣም መሰረታዊ ነገር ነው። ዛሬ ጠይቃችሁ አብዛኛዎቻችን ለእግዚአብሔር ቃል አፕታይት የለንም። ዛሬ እውነቱን ካልተነጋገርን ለሞት እየቀረብን ያለ ነው። አንዳንድ ሰዎች የእግዚአብሔር ቃል ለመነገር ሲነሳ ልጆች ሐሳቦ ከዚህ ጉባኤው የሚወጡ ሰዎች እንዳሉ አውቃለሁ። ከኋላ በረንዳ ላይ ቁጭ ብሎ ወሬ የሚያወሩ ሰዎች እንዳሉ አውቃለሁ። ለእግዚአብሔር ቃል ጨርሶውኑ ረሃብ የለንም። እስቲ ቀኝ እጆቻችሁን አንሱና እግዚአብሔር ሆይ አድሰን ብሉ። ለእግዚአብሔር ቃል ለምንድነው ልባችን አልደነግጥ ያለው? እግዚአብሔር እንደዚህ ይላል ተብሎ ሲባል አልደነግጥ ያለው ለምንድነው? ልባችን እንደ ሰው ቃል እንኳን መውሰድ የከበደን ለምንድነው? ከኛ መካከል አንድ ሰው የህመም ስሜት ተሰምቶት ሐኪም ቤት ቢሄድ አንተ ላይ እንደዚህ አይነት ችግር አለ፣ ይሄን ጥንቃቄ ከዛሬ ጠዋት ጀምረህ ካላደረክ በቅርብ ቀን ትሞታለህ ብሎ ሐኪሙ ቢነግረው መጥቶ ችላ የሚል ሰው አለ ብዬ አላስብም። የእግዚአብሔር ቃል ይሄ ችግር አለ፣ ወደ ሞት እየሄድክ ነው ብሎ ስለን ግን ለምንድነው ችላ ማለት የወደድ ነው? ለሞት እንዳንተኛ እግዚአብሔር አይኖቻችንን ያብራ። ወገኖች ሆይ እንንቃ። ጨርሶውኑ ለእግዚአብሔር ቃል የተለያየ ምክንያት እየደረደርን የሚናገረው ነገር አይገባኝም፣ ስብከቱ አይገባኝም፣ የምናገርበት መንገድ አይገባኝም፣ አልረዳውም፣ እዛ ጋር ይሄ ሰውዬ እያልን ለእግዚአብሔር ቃል ምክንያት እየደረደርን ስንሸሽ መንፈሳችንን ገደል ነው። ከእግዚአብሔር ሐሳብ ራቅን። ዛሬ ነግራችኋለሁ፣ ወደ እግዚአብሔር ሐሳብ እንመለስ። ለቃሉ አፕታይት እንጸልይ። አንድ ነገር ልንገራችሁ፣ እንዴት አፕታይት ሊኖረን ይችላል ካላችሁ፣ እኔ በእውነት አፕታይቱ የለኝም፣ ጠፋ። የእግዚአብሔርን ቃል የመስማት ይቸገራል፣ እንቅልፍ ይለኛል። ቃሉን ለማንበብ ስል እንቅልፌ ይመጣል፣ ሊሰማ ስል እንቅልፌ ይመጣል፣ ተቸግራለሁ የሚል ሰው ካለ አንድ ነገር ልንገራችሁ። ሰዎች ሲጾሙ እኛ መሃል ከ3 ቀን በላይ የጾመ ሰው አለ ካለ ብልክት ያሳየኝ። ከ3 ቀን በላይ የጾመ ውሃ ምግብ የጾመ ታገ እግዚአብሔር ባርኬ። ሌሎችም ልትኖሩ ትችላላችሁ፣ ማንሳት እንዳልፈለጋችሁ አስባለሁ። በጾም ልምድ ላይ የመጀመሪያ 2 ቀናቶቹ በጣም አስቸጋሪ ናቸው። የመጀመሪያ 2 ቀን በጣም ረሃብ እረፍት የሚነሳችሁ ማለት ያቁነጠንጣችኋል። ከ3ኛ ቀን በኋላ ሰውነታችሁ ብዙም አይፈልግም ምግብ፣ ጸጥ ነው የሚለው። ኦኬ 5-6 ቀን የጾመ ሰው ወደ ምግብ መመለስ ከፈለገ ሂደት ይፈልጋል። ብድግ ብሎ ያገኘውን ነገር መብላት አይችልም። ጮጋራው ለዳይጀሽን ዝግጁ አይደለም። ስለዚህ በጁስ በሙቅ በጣም ቀለል ባለ ነገር ነው የሚያስለምደው መልሶ ሰውነቱ። ከዛ ወደ ኖርማል ምግብ አመጋገብ ስርዓት ላይ ይመጣል ማለት። የእግዚአብሔር ቃል
ስለማንመገብ ነው አፕታይት ያጣ ነው። አሁን መብቴው ዝም ብለን እንመገብ። ዝም ብላችሁ ተመገቡ። በሂደት አፕታይታችሁን ራሱ ቃሉ ይከፍታል። ከኔ ጋር ናችሁ? ዝም ብላችሁ ሲሪየስሊ ዲሲፕሊን እንደሆናችሁ ጊዜ ሰጣችሁ ቁጭ ብላችሁ አንብቡ። ቁጭ ብላችሁ ስሙ። ላቁንጥንጣችሁ ይችላል። ትታችሁ ተነሱ ሊላችሁ ይችላል። የእንቅልፍ ስሜት ሊሰማችሁ ይችላል። ልትረበሹ ትችላላችሁ። ነገር ግን ዲሲፕሊን እንደሆናችሁ ከቀጠላችሁ ተረስቱሚ ከቀናት ከሳምንታት በኋላ ሰውነታችሁ ጠብቆ ይጠይቃችኋል። ሰዎች በሰዓት ምግብ መመገብ ሲጀምሩ በቀን 4 የሚበላ ሰው ሁሉ ጊዜ በዛ ሰዓት ሰውነት ምግብን ይጠይቃል። በቀን 3 የለመደ ሰው ሁሉ ጊዜ ያሳስ ሲደርስ ሰውነት ምግብን ይጠይቃል። ልክ እንደዛ መንፈሳዊ ህይወታችንም ካስለመድነው ቁጭ ብለን እግዚአብሔር ቃል ይርበናል። ስለዚህ ፕሊዝ ዲሲፕሊንድ እንሁን። ጊዜ እንለይ። የእግዚአብሔርን ቃል እናንብብ፣ እናጥና፣ እንስማ፣ ደግሞም እናሰማ። ያኔ አንድ ነገር ልብ በሉ። የእግዚአብሔርን ቃል ስንሰማ ወይም ስናነብ ስናጠና በመስታወት ፊት እንደቆምን ቃሉ የሚለንን ለመተግበር በመታዘዝና በማስተዋል መሆን አለበት። አንድ ሰው በመስታወት ፊት ቆሞ ፊቱ ላይ ቆሻሻ እንዳለ ካየ በኋላ ያንን ማስዳት የሰውየው ኃላፊነት፣ የመስታወት ኃላፊነት ማሳየት ነው። በቃ ማሳየት ነው። ካሳየ በኋላ ያየውን ነገር ማስተካከል የሰውየው ኃላፊነት። የእግዚአብሔር ቃል ለኛ ሲያሳየን መታዘዝኛ ስራ ነው። በዚህ ጉድለት አለብኝ፣ በዚህ ሙሉ አይደለሁም ብለን እርምጃ መውሰድ የኛ ስራ ነው። ከኔ ጋር ናችሁ? ልቀጥል። ቅዝቃዜው ነው ያ ውስጣችን እየሞቀ መምጣት አለበት። ወደ ቃሉ እንመለስ። ዮሐንስ ወንጌል ምዕራፍ 14 21ኛ ቁጥር ላይ እንደዚህ የሚል ቃል አለ። ትእዛዜ በርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው ይላል። በደንብ ስሙኝ። እዚህ ክፍል እነነህምያ ጋር የተነበበውን ሕግ ቃል ሲሰሙ ሰዎች ልባቸው እንደደነገጠ ሁሉ ክርስቶስ ደግሞ ሲናገር ትእዛዜ በሱ ዘንድ ያለችው ሰው የሚጠብቃት ሰው የሚወደኝ እሱ ነው። አባቴ የሚወደኝን ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጠዋለሁ። ጌታን ማወቅ ትፈልጋላችሁ? እግዚአብሔርን ካወቃችሁት በላይ ማወቅ ትፈልጋላችሁ? እግዚአብሔር እንዲበራላችሁ ትፈልጋላችሁ? እግዚአብሔር እንዲገለጥላችሁ ትፈልጋላችሁ? ትፈልጋለሁ የሚል መንገዱን ልንገራችሁ። መንገዱ ይሄ ነው። ትእዛዙን በልባችን መሰወርና መታዘዝ ነው። ዮሐንስ ወንጌል የሚነግረን ትእዛዜ በእሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው። አባቴ የሚወደኝን ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ከዛ አስቆሮንታው ያልሆነ ይሁዳ ጥያቄ ጠየቀ። እንዴት ነው ለዓለም የማትገልጠው ለኛ ብቻ የምትገልጥበት መንገድ ምንድነው ብሎ ጠየቀው ይላል። እሱም እንደዚህ ያለ እኔና አብ ሆነን ወደሱ እንመጣለን፣ እሱ ውስጥ መኖሪያ እናደርጋለን። ማን ውስጥ? እግዚአብሔርን ማን ነው ሊያቆም ይችላል? እግዚአብሔርን ማን ነው ሊረዳው የሚችለው? እግዚአብሔር ለማን ነው ራሱን የሚገልጥለት ካላችሁ እግዚአብሔር ለሚወደው ሰው ነው፣ ለሚናፍቀው ሰው ነው፣ ለተራባው ሰው ነው፣ ለተጠማው ሰው ነው። እግዚአብሔርን ማወቅ ክብሩ ለሆነ ሰው ነው። መለኪያውስ ምንድነው ካላችሁ መለኪያው ትእዛዙን መጠበቅ ነው። ለእግዚአብሔር መታዘዝ። እግዚአብሔር ሆይ ወድሃለሁ፣ ጌትዬ ወድሃለሁ ሳይሆን ትእዛዙን መጠበቅ እግዚአብሔርን የምንወድበት የክብሩ መለኪያ ነው። እስጩሁና አድሰን ብሉ። ለእግዚአብሔር ያለን ፍቅራችንን የምንገልጠው በመታዘዝ ነው። ኢያሱ ምዕራፍ 1 ላይ እንደዚህ ይላል፣ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘውን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንድከናወን ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፊ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድ ይቀናላል፣
ይከናወንልሃል። አይገርማችሁ? በቀንም በሌሊት ምን አድርግ? ወደ ግራም ወደ ቀኝም ምንም ማምለጫ የለም። አይገርማችሁ? ወደ ግራም ወደ ቀኝም አትበል፣ በቀንም በሌሊትም አስብ። ምን እንዲሆንልህ? እንድከናወንልህ፣ እንድሳካልህ የምትፈልግ ከሆነ የእግዚአብሔርን የምክር ቃል በልባችን መሰወር ይሁንልን። ስለዚህ እነዚህ ሰዎች ቃሉ ፊት ቆሞ ቃሉን ሲሰሙ ሲነበብ ሲሰሙ ሲያዩት ከእግዚአብሔር ምን ያህል እንደራቁ፣ ከእግዚአብሔር እውነት ምን ያህል እንደራቁ፣ ከእግዚአብሔር ሐሳብ ምን ያህል እንደራቁ፣ ምን ያህል እንደቆሸሹ፣ ምን ያህል እንደረከሱ ሲገባቸው ወደ ንስያ ወደ ጾምና ጸሎት ያ ነገር መራ። ሐዘናቸው ወደ ንስያ ወደ ቀጥታ ምዕራፍ 9 ስታዩ በዓልን አከበሩ። ያለቀሱ ከነበሩበት አስቆሟቸውና ሂዱ በዓል አክብሩ አሏቸው። ተበትኖ ሄዱ፣ በዓል አከበሩ። ከበዓል ሲመለሱ በጾምና ጸሎት በእግዚአብሔር ፊት ንስያ ገቡ። ምዕራፍ 9 በዚህ ወር በ24ኛው ቀን የእስራኤል ልጆች ጾሙ፣ ማቅም ለብሶ በላያቸው ትቢያ ነስንሰው ተከማቹ። ቆመው መጣታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸው ቆሙ። የአምላካቸውን የእግዚአብሔርን ሕግ መጽሐፍ ቀን ሩብ ያህል አነበቡ። 3 ቀንም ሩብ ያህል ተናዘዙ። ፈጠን ብዬ ምን እያሉ እንደጸለዩ የንስሐ ጸሎታቸውን ላሳያችሁ። በጣም በፍጥነት ላሳይ። አብርሃምን መርጠሃል፣ ከኡር ከካላዳውያን አወጥተሃል። ስሙንም አብርሃም አልህ። ልቡም በፊት የታመነ ሆኖ አገኘኸው። ተስፋይቱ ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረገ። አንተም ጻድቅ ነህና ቃል ኪዳንን ፈጸመ። ንስሐ እየገቡ የመጀመሪያ ያደረጉት ወደ አብርሃም ሄዱ። አብርሃምና እግዚአብሔር እንደተገናኙ፣ አብርሃምና እግዚአብሔር ምን አይነት ቃል ኪዳን በመካከላቸው እንደነበረ፣ በዛ ቃል ኪዳን ውስጥ እግዚአብሔር እንዴት ታማኝ እንደነበረ አነሱ። በግብፅም ሳሉ የአባቶቻችን መከራ አየህ። በኤርትራ ባህር ሳሉ ጨዋታቸውን ሰማ። ከፊታቸው ባህር ከፍለህ ጠላቶቻቸውን ግን በባህር ውስጥ ጣልሃቸው። በቀን በዳመና አምድ በሌሊትም በእሳት አምድ መራሃቸው። ከሰማይ እንጀራን ሰጣቸው፣ ከዓለትም ውሃን አጠጣቸው። እንዴት ከግብፅ እንዳወጣ የእግዚአብሔርን ተአምራዊ አሰራር እንዴት እንደነበረ እየነገሩ በእግዚአብሔር ፊት ይናዘዙ ነበር። እነሱ ግን ታበዩ፣ አንገታቸውን አደነደኑ፣ ትእዛዝን አልሰሙም፣ ለመስማትም እምቢ አሉ። ያደረግላቸውን ታምራት አላሰቡም፣ አንገታቸውን አደነደኑ። አንተ ግን ይቅር ባይ ቸር መሐሪ አምላክ፣ ለቁጣም የዘገየህ ምሕረትም የበዛ ነህና። እስቲ አንተ ግን ይቅር ባይ ነው በሉ። እነሱ ታበዩ፣ ልባቸውን አደነደኑ፣ ሊሰሙ አልወደዱም፣ ወደ አንተ መመለስ አልፈለጉም፣ እምቢ አሉ አባቶቻችን ያንን ሁሉ ታምር እያዩ። አንተ ግን መሐሪ ነህ፣ አንተ ግን ምሕረት የማያልቅ ነህ፣ አንተ ግን ለዘላለም ይቅር ባይ ነህ። ቀልጦ የተሰራውንም አንበሳ አድርገው ከግብፅ ያወጣ አምላክ ይህ ነው ባሉ ጊዜ፣ እጅግም ባስቆጡ ጊዜ፣ አንተ ግን በምሕረት ብዛት በምድረ ባዳ አልተዋቸውም። 40 ዓመት በምድረ ባዳ መገቢያቸው፣ ምንም አላጡም። ልብሳቸው አላረጀም፣ እግራቸውም አላበጠም። ልጆቻቸውንም እንደ ሰማይ ከዋክብት አበዛ። ይገቡና ይወርሷትም ዘንድ ለአባቶቻቸው ወደ ተናገርላቸው ምድር አገባቸው። ብዙዎቹንም የፍሬ ዛፎችን ወረሱ፣ በሉም፣ ጠገቡም፣ ወፈሩም። በታላቅ በጎነትህ ደስ አላቸው። ነገር ግን እምቢ አሉ፣ እምቢተኞች ነበሩ፣ አመጹብህ። ሕግህንም ወደ ኋላቸው ጣሉት። ወደ አንተ ይመለሱ ዘንድ የመሰከሩባቸውን ነቢያቶችን ገደሉ፣ እጅግም አስቆጡ። አሁንም አምላካችን ሆይ፣ ቃል ኪዳንና ምሕረትን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ፣ ከአሦር ነገሥታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገሥታቶቻችን በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብ ሁሉ ላይ የደረሰው መከራ ሁሉ በፊትህ ጥቂት መስሎ አይታይህ። በደረሰብን ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነትን አድርገሃል፣ እኛም ኃጢአትን አድርገናል። ኮንክሉድ ሲያደርጉ እንደደረሱ ታውቃላችሁ። በዚህ ሁሉ ነገር ውስጥ አንተ ጻድቅ ነህ፣ ያደረከው በሙሉ ትክክል ነው፣ እኛ ግን ኃጢአተኞች ሆነን ራሳችንን አገኘን አሉ። በጣም ልቤን የነካውን ጸሎታችሁን ልንገራችሁ። አባቶቻችን በዚህ ልክ አመጹ፣ ልባቸውን አደነደኑ። እኛም አመጽንህ አደነደንህ አሉና
አንተ ግን አሉ አንተ ሁሉን ቻዩ አምላክ መሐሪ አምላክ ይቅር ባይ አምላክ ሆይ ከአሦር ንጉሥ ጀምሮ በአባቶቻችን በአለቆቻችን በነገስታቶቻችን በካህናቶቻችን በሕዝቡ ሁሉ ላይ የደረሰ መከራችን በእውነት ትልቅ መስሎ ትንሽ መስሎ አይታይህ ያሉ ምን ማለት ነው? አጭደናል፣ በማያንሰው መንክ አጭደናል፣ የዘራነውን አጭደናል፣ ብዙ መከራ አይተናል፣ መሳለቂያ ሆነናል፣ በመከራ ውስጥ አልፈናል፣ አልቅሰናል። ቅጥሩ ፈርሷል፣ መቅደሱ ፈርሷል። በምድር ላይ እንደኛ መሳለቂያ የሆነ የለም። ዋጋችን ከፍለናል፣ አጭደናል። ይሄ ሁሉ የከፈልነው ግን እባክህ ትንሽ መስሎ አይታይ፣ ይብቃን። እስቲ ጩሁና ይብቃን በሉ። እዚህ ይብቃን። ብዙ ተቀጥተናል፣ ብዙ ተጎድተናል። በዚህ ሁሉ አንተ ጻድቅ እንደሆንክ አይተናል። ያደረከው ሁሉ ትክክል እንደሆነ አይተናል። እኛንን የተሳሳትነው፣ እኛንን ኃጢአተኛ ሆነን ያገኘነው፣ እኛንን በፊት በደለኛ ሆነን ያገኘነው። አንተ ጻድቅ ነህ፣ ግን ይብቃን። ግን እዚህ ጋር ያቁም። አሁን አድሰን፣ አሁን መልሰን፣ አሁን ወደኛ ተመለስ፣ አሁን ከኛ ጋር ታረቅ። እንደ በፊቱ በምድርቱ ላይ ኃያላን እንሁን። እንደ በፊቱ የዚህ ከተማ መሳለቂያ መሆን ያብቃ፣ ያብቃ፣ ያብቃ። እስቲ ያብቃ በሉና ጩሁ። በእውነት እኔ እንደዚህ ይሰማኛል። ትንሽ አይደለም የከፈልነው፣ ትንሽ አይደለም ያጨድነው። በእውነት የእግዚአብሔር ሕዝብ እንዲህ አይደለም። ቤተክርስቲያን እንደዚህ አይደለችም። ዓላማው ይሄ አልነበረም። በምድር ላይ ቤተክርስቲያን ስትኖር የኢየሱስ ሐሳብ ይሄ ዛሬ የምንኖረውን ህይወት አይደለም። ይሄ ያብቃ። በእውነት ወደ ነበርንበት እንመለስ። ትንሽ አይደለም የከፈልነው። በአመፃችን ምክንያት የከፈልነው ትንሽ አይደለም። ዛሬ ስንጮህ ይሄን ነው። እባክህ ተመልከት። እዚህ ያብቃ። እንደገና በምድርቱ ላይ እግዚአብሔር እንዲፈራ። እነዛ 12 እኮ በዚህ ሲዘጉ በዚህ ሲወጡ ቀጥቅጦ ደብዝዞ ስጥሏቸው እንደገና ተነስቶ ሲወጡ እግዚአብሔር ከነሱ ጋር ነበር። አብሯቸው ወክ ሲያደርግ ነበር። ሰዎች ያዩ ነበር። ንግግራቸው ውስጥ እግዚአብሔር ነበረ። እነዚህ ያልተማሩ አልነበሩም ያስብል ያ መንፈስ እነሱ ላይ ነበሩ። የሰማናውን ያየነውን ከመናገር ማንም አያስቆመንም ብሎ ስሉ ኃያላን ነበሩ፣ የሚያስፈሩ ነበሩ። እግዚአብሔር አብሯቸው የቆመ ነበረ። ሞገሳቸው በምድር ፊት የሚያስደነግጥ ነበረ። ዛሬ ቤተክርስቲያን ድምፅ አልባ ናት። የሆነ ሁሉ ሲሆን ሰው በፊቱ መልካም ሳምንት እንዳልኳችሁ መልካም የመሰለውን ሁሉ ሲያደርግ ቤተክርስቲያን የምትናገርበት አቅም ያጣችበት። እስቲ ጩሁና ይብቃ በሉ። ከኔ ጋር ናችሁ? ግን እስቲ እየሰማን ነው በሉ። ሶስተኛ ተግባራዊ ንስያ። ቀጥሎ ያደረጉት ነገር ይሄን ነው። ቀጥሎ ምንድነው በመካከላችን ሪሊ የሚታይ ችግር? እናንተ አንብቡት። ከምዕራፍ 10 ቀጥሎ ያለውን ሙሉ ነህምያን ስታነቡ ታገኛላችሁ። እንዲናረጋለን ቃል ገባን አሉ። በጣም ብዙ ነገር ነው። ሰዓት ስለሌለኝ እኔ ወደኛ ሐሳብ ልመለስ። ተግባራዊ ንስያ ያስፈልጋል። ተግባራዊ እርምጃ፣ የሚታይ ነገር ያስፈልጋል ወገኖች። ከዚህ በኋላ በትክክለኛው ቤተክርስቲያን እውነት እግዚአብሔርን ልትወግን ያስፈልጋል። እኔ እንደሚገባኝ የኛ ዘመን ከእግዚአብሔር ፊት ይልቅ የሰው ፊት የሚያስፈራበት ዘመን ነው። እውነት ላለመናገር ስንት ጊዜ አንገታችንን ደፋን፣ እግዚአብሔርን አሳፈር ነው ስንት ጊዜ። ከሰው ይልቅ እግዚአብሔር ይፈራ። አሜን በሉኝ። ከሰው ይልቅ እግዚአብሔር ይፈራ። እግዚአብሔርን እንወግን። አገልጋዮች ስሙኝ፣ እግዚአብሔርን በጽድቅ አገልግሉ። በጽድቅና አገልግሎ እግዚአብሔርን እንመለስ። በመካከላችን ተግባራዊ ንስሐ ልንገባ። እስራኤላውያን በዚህ ክፍል እያንዳንዱን ነገር እየነጠሉ ከዚህ በኋላ ይሄን እናደርግም ቃል እንገባለን። ከዚህ በኋላ አትሞት ማለት ነው። አጥኖኔ ጊዜ ስለሌለኝ ነው። ይሄንን ቃል እንገባለን። ልጆቻችንን ለአሕዛብ አንሰጥም።
ከአይዛብም አናገባም ቃል እንገባለን። ለሙሴ የተሰጠውን ትእዛዝ እያንዳንዱን እንጠብቃለን ቃል እንገባለን እያሉ እያተሙ እያንዳንዷን ስለ አስራት መስራት ስለሚያስፈልግ ነገር በሙሉ ቃል ሲገቡ የነበራቸውን ችግር ሲያስወግዱ ነው የምናየው። ወደ እግዚአብሔር ቤት ስንመጣ እግዚአብሔርን በጽድቅና በቅድስና እናገር። ይሄ ቦታ ይከበር፣ ስጩና ይከበር ብሉ። ይሄ እግዚአብሔር መናገሪያ ነው። ወጣቶች፣ አገልጋዮች፣ ኮየር ስሙኝ በደም። የሆነ ነገር ውስጥ ከገባን አንምጣ። እዚህ ይሄ ተፈራ ቦታ ነው። this place the most holy place፣ እግዚአብሔር የሚናገርበት ቦታ፣ የእግዚአብሔርን ድምጽ የሚሰማበት ቦታ። ቤተክርስቲያን ለእግዚአብሔር ከወገነች መሳለቂያ ከመሆን ትተርፋለች። መሳለቂያ አትሆንም። እግዚአብሔር ይናገራል። ለእግዚአብሔር እንዲናገር ምቹ ኢንቫይሮንመንት እንፍጠር። ይሄን እናድርግ። ለእግዚአብሔር እንወግን፣ ኖ እንበል። የፈለግንበት አይነት ኑሮ ወጥተን አንምጣ፣ አንቁም። እዚህ ለእግዚአብሔር እንወግን። እግዚአብሔር በመካከላችን ድንቅ ያደርጋል። በቅድስና እንመላለስ። የምንኖርበትን ኑሮ በገሃዱ ይታያል። በትዳር የምንኖር ሰዎች በእግዚአብሔር ፊት በቅድስና ምሳሌ የሚሆን ኑሮ እንኖር። በእጮኝነት የምንኖር ምሳሌ የሚሆን ኑሮ እንኖር። ከዛም በፊት ያለን ወጣቶች አገልጋዮች ምሳሌ የሚሆን ኑሮ እንኖር። በሶሻል ሚዲያ ላይ የምናደርገው ነገር ላይ ምሳሌ የሚሆን ኑሮ እንኖር። ከዛ ከወጣን ቤተክርስቲያን ሁላችሁ መጽሐፍ ቅዱስ ውስጥ ሰዎች ስላለፈ ባክግራውንዳቸው የማይነኳቸው ኤሪያዎች አሉ። if you believe or not ስላለፈ ህይወት ታሪካቸው ቤተክርስቲያን ሊነኩ ማይፈቀድ ነገሮች አሉ። እመኑ። ዳዊትን እንደዚህ ያለ እግዚአብሔር፣ ዳዊት እንደዚህ ያለ እኔ አሁን በዚህ ምቹ ቤት ላይ አላድርም፣ ቤተ መቅደስ ለእግዚአብሔር እሰራለሁ ስል እጅ ላይ ብዙ ደም አለ፣ አንተ እንድትሰራ አልፈልግም አለ እግዚአብሔር። አንተ እንድትሰራ አልፈልግም። ስለዚህ ዳዊት why not ብሎ ሲከራከር አታዩትም? እግዚአብሔር ይሰራልኛል ላለ ሰው የድጋፍ ሲሆን ነው የምናየው። አትንካ የተባልከው ነገር አትንካ፣ ለሌላው ደግፍ። እግዚአብሔር በሰጠ ነገር ያለ ቅድስና እማናረጋቸው ነገሮች አሉ ቤተክርስቲያን ውስጥ። ሰማይናን ሁላችንም ስለተስማማን ሰውን ላለመናገር፣ ሰውን ላለመምካት፣ ከእግዚአብሔር ሰው ስላከበርን ዝግ በሆነ ሰማይ ውስጥ እንንከባለላለን። ድምጽ በማይመጣበት፣ ታምር በማይሰራበት፣ እግዚአብሔር አልደከመም ዛሬም ይሰራል፣ ክንደ ብርቱ ነው። እኛ መካከል ሙታን ማስነሳት ይችላል። እኛ መካከል ሽባዎች መተርተር ይችላል። እኛ መካከል ድንቅና ታምር ሊያደርግ ይችላል። እንቀደስለት፣ እንለይለት። የእግዚአብሔር መናገሪያ መድረኩን እንለይለት። ከኔ ጋር ናችሁ? አዎ። ብዙ ተቆጥቻችሁ ከሆነ ይቅርታ፣ ግን የሚፈውሰን እሱ ነው። እሱ ነው ውስጥ የሚጮው እሱ ነው። ለእግዚአብሔር እንለይ። በቃ እናምታታ፣ እናመሳስል። ምረጥ፣ ለይ አንዱን ምረጥ። የሚመችን መሆን ይቻላል። አንዱን መምረጥ ይቻላል። ማስመሰል ግን አይቻልም። መቅሰፍት እናምጣ። ለእግዚአብሔር እንለይ።